ስደተኛው ንጉስ ለንደን ፓዲንግተን ባቡር ጣቢያ ሲደርሱ በርካቶች ነበሩ ወጥ የተቀበሏቸው። ኢትዮጵያ የወረረው ሙሶሊኒ በመቃወም ያሰሙት ጠንካራ ንግግር ለዩናይትድ ኪንግደም መንግስት ምቾት የሚሰጥ አልሆነም። ለዚህም ነው አፄ ኃይለ ሥላሴ ቤተሰቦቻቸውንና አገልጋዮቻቸውን በመያዝ ከከተማው ራቅ ብለው ወደሚገኘው አውራጃ እንዲሄዱና ባዝ እንዲቀመጡ የተደረገው። አፄ ኃይለ ሥላሴ በስደት ባሉበት ጊዜ ለነበረው የመንግስታቱ ማህበር ወይም ሊግ ኦፍ ኔሽን አቤቱታ ቀረቡ። ዛሬ ተረኞች እኛ ከሆን ነገ ደግሞ እናንተ ትሆናላችሁ የሚል በጣም መሳጭ ንግግር ነበር ያደረጉት ይላሉ ፕሮፌሰር ሶበርስ። በአካባቢው የሚኖሩ ሰዎች ንጉሱን ከሚያስታውሱባቸው ነገሮች አንዱ ሰዓት አክባሪነታቸው ነው። የአካባቢው ነዋሪዎች ወደ መዋኛው ገንዳ በሚሄዱበት ወቅት የነበረውን ሰልፍ ሳይጥሱ እንደማንኛውም ግለሰብ ሰልፋቸውን ጠብቀው በመስተናገዳቸው ያስታውሷቸዋል። አይሆንም በጭራሽ እንደማንኛውም ሰው መሰለፍ እፈልጋለሁ ባይናቸው ይላሉ ፕሮፌሰር ሶበርስ። ወደ ንጉሱ ዞራ ስትመለከት እንባ በፊታቸው ላይ ኮለል እያለ ሲወርድ ተመለከተች። ፕሮፌሰር ሶበርስ አክለውም ሞግዚቷ እንባቸው ከፊታቸው ወርዶ በኬሚካል አረር የተቃጠለው እጃቸው ላይ ሲነጥር መመልከቷን ታስታውሳለች። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። አፄ ኃይለ ሥላሴ በእንግሊዟ ባስ ከተማ እንዴት በስደት ሊኖሩ ቻሉ? በበርካቶች ዘንድ የአፍሪካ አባት በመባል የሚታወቁት አፄ ኃይለ ሥላሴ መስከረም 2 ቀን 1967 ዓ.ም ነበረ የደርግ አባላት የሆኑት ወታደሮች ኢትዮጵያን ለ44 ዓመታት የገዟትን ንጉስ ለአገርና ለሕዝብ ደህንነት ሲባል በዛሬው ዕለት ግርማዊ ቀዳማዊ ኃይለ ሥላሴ ከስልጣን ወርደዋል በማለት ያገዛዛቸውን ዘመን ማብቃቱን የነገሯቸው። አፄ ኃይለ ሥላሴ በዓለም ዙሪያ ለበርካቶች የፋሺስት ኃይሎችን በመጋፈጥ እንደ ጀግና ይቆጠራሉ። ነገር ግን የአፄ ኃይለ ሥላሴ መንግስት ከሀገሩ ወጥቶ ለ4 ዓመታት እንደ አውሮፓውያን ዘመን አቆጣጠር ከ1936 እስከ 1940 ድረስ የጣሊያኑን አምባገነን ቤኒቶ ሙሶሊኒ በምዕራባዊቷ ሀገር ከተማ ባስ ተቀምጦ ሲቃወም መቆየቱን የሚያውቁት ጥቂቶች ናቸው። የጣሊያን ጦር ኢትዮጵያን በተቆጣጠረበት ወቅት አፄ ኃይለ ሥላሴ እንደ አውሮፓውያን ዘመን አቆጣጠር ከ1936 እስከ 1940 ድረስ ለ5 ዓመታት ያህል በስደት ኑሯቸውን በእንግሊዝ ባዝ አድርገው ነበር። የዌስት ኦፍ ኢንግላንድ ዩኒቨርሲቲ ፕሮፌሰር የሆኑት ቦና ፓታሪ ሶበርስ ለቢቢሲ ወርልድ ሰርቪስ አፄው በስደት እንግሊዝ ውስጥ የቆዩበትን ሁኔታ ተርከዋል። ስደተኛው ንጉስ ለንደን ፓዲንግተን ባቡር ጣቢያ ሲደርሱ በርካቶች ነበሩ ወጥ የተቀበሏቸው። ይሁን እንጂ ኢትዮጵያ የወረረው ሙሶሊኒ በመቃወም ያሰሙት ጠንካራ ንግግር ለዩናይትድ ኪንግደም መንግስት ምቾት የሚሰጥ አልሆነም። ለዚህም ነው አፄ ኃይለ ሥላሴ ቤተሰቦቻቸውንና አገልጋዮቻቸውን በመያዝ ከከተማው ራቅ ብለው ወደሚገኘው አውራጃ እንዲሄዱና ባዝ እንዲቀመጡ የተደረገው። የስደተኛው ንጉስ ከነቤተሰቦቻቸውና ሰራተኞቻቸው ፌርፊልድ እንዲሄዱ በመደረጉ የከተማው ነዋሪ መነጋገሪያ ሆነ። ምንም እንኳን ለከተማው ባዳ በመሆናቸው በቀላሉ የሚታወቁ ቢሆንም ንጉሱ በማህበረሰቡ ውስጥ ቶሎ ተቀላቅለው ነበር ይላሉ ፕሮፌሰር ሶበርስ። እውነቱን ለመናገር ህዝብ የሚወዱ ሰው ነበሩ ያሉት ፕሮፌሰሩ በአንድ ወቅት ዌስቶን ሱፐርማሬ ትሮፒካና ሪዞርት ለመጠቀም ሰልፍ ይዘው ሲታዩ እንዲቀድሙ ቢነገሯቸው አሻፈረኝ ብለው ሰልፋቸውን ይዘው መቆየታቸውን ይጠቅሳሉ። ፕሮፌሰሩ አምባገነኑን የጣሊያን መንግስት ኢትዮጵያን መውረሩን ተከትሎ ንጉሱ ሀገራቸውን ጥለው መሄድ አልፈለጉም ነበር ሲሉ የኃይለ ሥላሴ የቀድሞ መኖሪያ ተንከባካቢዎች መናገራቸውን ይጠቁማሉ። ነገር ግን ኢትዮጵያን በጦርና በጎራዴ ብቻ ያንን ወራሪ ኃይል መመከት እንደማይችሉ ተረዱ። ስለዚህም ወደ ምዕራቡ ዓለም መጥተው ለነጻነታቸው መታገልን መረጡ ይላሉ ፕሮፌሰር ሶበር። አፄ ኃይለ ሥላሴ በስደት ባሉበት ጊዜ ለነበረው የመንግስታቱ ማህበር ወይም ሊግ ኦፍ ኔሽን አቤቱታ ቀረቡ። ዛሬ ተረኞች እኛ ከሆን ነገ ደግሞ እናንተ ትሆናላችሁ የሚል በጣም መሳጭ ንግግር ነበር ያደረጉት ይላሉ ፕሮፌሰር ሶበርስ። በዚህ ወቅት ዩናይትድ ኪንግደም ሙሶሊኒን በእቅፏ ይዛ እሽሩሩ ትል ነበር የሚሉት ምሁሩ ንጉሱ ወደ እንግሊዝ በመጡበት ወቅት በርካቶች ፓዲንግተን ባቡር ጣቢያ ወጣው እንደተቀበሏቸው ሲያስረዱ በጣም ታዋቂ ነበሩ። ለብሪታንያ መንግስት ደግሞ ይህ ምቾት የሚነሳ ነበር። ለዚያ ነው ድምጻቸውን አጥፍተው ራቅ ወዳለ አውራጃ እንዲሄዱ የተነገራቸው ይላሉ። ንጉሱ ለኑሮ ባዝን የመረጡበት ምክንያት በኢትዮጵያ በጦርነት ላይ ሳሉ በጣሊያን የመርዝ ጋዝ ኬሚካል የተቃጠለውን እጃቸውን ለማከም በከተማዋ የሚገኘውን የመዋኛ ስፍራ ለመጠቀም በመፈለጋቸው ነው። በባዝ ፌርፊልድ ሃውስ ቤት ገዝተው ከነልጆቻቸው፣ ሰራተኞቻቸው፣ ቀሳውስቶቻቸውና ሚኒስትሮቻቸው ገቡ። በባዝ የኖሩት እጅግ ስብስብ ብለው ነበር። ስለዚህ በጣም ይለዩና ይታወቁ ነበር ይላሉ ፕሮፌሰሩ። የንጉሱ ልጆች ከአካባቢው ማህበረሰቦች ጋር መጫወት፣ እራት መገባበዝ ጀመሩ። በአካባቢው የሚኖሩ ሰዎች ንጉሱን ከሚያስታውሱባቸው ነገሮች አንዱ ሰዓት አክባሪነታቸው ነው። አንዳንድ ሰዎች ለሥራ እንዳረፈዱ የሚያውቁት ንጉሱ ምን ያህል በአውራ ጎዳናው ላይ ርቀው እንደተጓዙ በማየት ነበር ይላሉ ፕሮፌሰሩ። አፄ ኃይለ ሥላሴ ምንም እንኳን ባዝ የሚገኘው መኖሪያ ቤታቸው
ምድር ቤት ደቦል አንበሳ ነበራቸው የሚል የሐሰት ወሬ ቢነዛም በባስ ጎዳናዎች ላይ ግን ከውሻቸው ሉሉ ጋራ ሲንሸራሸሩ ይታዩ ነበር። የከተማዋ ጋዜጣም በየዕለቱ የንጉሱን ውሎ ያትም የነበረ ሲሆን ከዚህ በተጨማሪ በእርሳቸው ላይ የሚነገሩ ሐሰተኛ ወሬዎችን ጢማቸው ነጭ ሆነው ከብስጭት የተነሳ ነው የሚለውን ጨምሮ አስተባብሎ አትሞ ያውቃል። አፄ ኃይለ ሥላሴ በከተማው በሚገኘው መዝናኛ ስፍራዎች ይዝናኑ፣ የህዝብ መዋኛም ገንዳዎች ውስጥም ይዋኙም ነበር። የአካባቢው ነዋሪዎች ወደ መዋኛው ገንዳ በሚሄዱበት ወቅት የነበረውን ሰልፍ ሳይጥሱ እንደማንኛውም ግለሰብ ሰልፋቸውን ጠብቀው በመስተናገዳቸው ያስታውሷቸዋል። አይሆንም፣ በጭራሽ እንደማንኛውም ሰው መሰለፍ እፈልጋለሁ ባይናቸው ይላሉ ፕሮፌሰር ሶበርስ። ንጉሱ በባዝ ቆይታቸው ወቅት በአገራቸው እየሆነ ያለውን አረሱም። በቤታቸው ሞግዚት የነበረችው ሩት ሃስኪንስ አንድ ቀን የሆነ ሰው በራዲዮግራሙ የኢትዮጵያ ጦርነት ዜና መክፈቱን ታስታውሳለች። የቦምብ የተኩስ ድምጽ ነበር። ሰዎች ይጮሃሉ፣ ያለቅሱ ነበር። ወደ ንጉሱ ዞራ ስትመለከት እንባ በፊታቸው ላይ ኮለል እያለ ሲወርድ ተመለከተች። ፕሮፌሰር ሶበርስ አክለውም ሞግዚቷ እንባቸው ከፊታቸው ወርዶ በኬሚካል አረር የተቃጠለው እጃቸው ላይ ሲነጥር መመልከቷን ታስታውሳለች። እርሷን እንደምትለው ይህ ትውስታ ሁልጊዜም አብሯት ይኖራል ሲሉም አክለዋል። እንደ አውሮፓ ዘመን አቆጣጠር በ1939 ሙሶሊኒ ከሂትለር ጋር አጋር ሆነ። አፄ ኃይለ ሥላሴም በ1940 ብሪታንያ አምባገነኑን መንግስት ለማስወገድ ካገዘቻቸው በኋላ ወደ ኢትዮጵያ ተመለሱ። ንጉሱ በባዝ ከነበራቸው የስደት ቆይታ አረሱም። ከቤተ መንግስታቸው አንዱን በብሪታንያ ከተማ በሚገኘው ፌርፊልድ ሃውስ ሲሉ ሰየሙ። በአሁኑ ወቅትም በባዝ የሚገኘው ፌርፊልድ ሃውስ በየጊዜው ጎብኚዎችን የሚያስተናግድ ሲሆን በአስጎብኚ ታግዞ ቤቱንና ቅርሳቅርሶችን መጎብኘት ይቻላል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።